መሰረታዊ የህገ መንግስቱ መርህ ነው ብለን የምንረዳው የቋንቋ የማንነት ጉዳይ ነው የብሔሮች ብሔረሰቦችና ህዝቦች መብት ነው የሚል ነው አንተም ስትገልጸው ፕሪያምብሉ መክፈቻውና መዝጊያው በዚህ ነው ተከፍቶ የተቆለፈው በዚህ ነው እንዲያውም የማይገረሰስ መብትም ከሁሉ ከተዘረዘሩ መብቶችም የማይገረሰስ መብት የብሔሮች መብት ነው በአስቸኳይ ጊዜም በአስቸጋሪ ጊዜም ኢመርጀንሲ የምንለው ጊዜም የማይገረሰስ መብት ይሄ ነው ብላ አስቀምጣል ይሄንን ሁለቱን ነገሮች ከጎን ለጎን አስቀምጠን ስናይ ጸግሽ አይጣረስም ለምን ይጣረሳል ልክ ነው በህግ የሚያስተሳስረን ይሄ ነገር ነው ማለት ምንድነው ኢትዮጵያዊ ለመሆን ጥርት ያለ ከጠራ ዘር መወለድ የለብህም እኔ ጥርት ያልኩ ኢትዮጵያዊ ነኝ ምናምን የሚለው ቋንቋ ዋጋ የለውም ማለት ነው ኢትዮጵያ has yet to catch up with this principle በደንብ እኮ አልተረዳነው ገና እኮ እኔ ሳስበው even ያዘጋጁት ሰዎች በደንብ የተረዱት አይመስልም ደግሞ የኢትዮጵያ ለምሳሌ ምን ማለት ነው state society relationship የማህበረሰብና የመንግስት ግንኙነት እና ቁርኝቱና እንትኑ ልዩነቱ በምን አይነት ነበረ በፌደራል በህብረ ብሔራዊ ፌደራል ስርዓት ውስጥ ደግሞ ምን አይነት ይሆናል የሚለው እየተለወጠ እንደሆነ አልተረዳም ለዛ ነው ቋንቋችንም አልተለወጠ ማዕከል ነው የሚንለው እኮ እስካሁንም እስከዛሬ ድረስ ከማዕከል ከበላይ እንላለን ነገሩ እንደተቀየረ አልገባንም ማዕከል የለውም የፌደራል ሀገር ማዕከል የለውም እንደ አጋጣሚ ሆኖ ኢትዮጵያ even geographically imaginationaችን ማለት ነው የኢትዮጵያ የፖለቲካ ሴንተር አዲስ አበባ ነው ማዕከል ስለሆነች አዲስ አበባ ስለዚህ ሁሌ ማዕከል ይመስለናል የፌደራል መንግስቱ ማዕከል ይመስለናል in actual fact የፌደራል መንግስቱ ማዕከል አይደለም የትም ሊሆን ይችላል ነበር ጋምቤላ ሊቀመጥ ይችላል ነበር ካናዳ ኦታዋ ነው ያለው አንድ ጥግ ላይ ነው ከሀገሩ አንድ ጫፍ ላይ ነው ያለው ወደ ኢስት ኮስት ኦታዋ ኢስት ኖርዝ ማለት ዋሽንግተን ዲሲ ኢስት ኮስት it could have been Oregon ሊሆን ይችላል ነበር ፖርትላንድ or Seattle የካናዳው ቫንኩቨር ሊሆን ይችላል ነበር የፌደራል መንግስት ማዕከል የለው ለዚህ ነው የፌደራል አወቃቀር ያልተማከለ ስርዓት ምናዋቀርበት ብቻ ሳይሆን ዲሴንትራላይዜሽን ሳይሆን የማይማከል non centralizationን ከግንዛቤ ከተተ ነው ምንለው so in our imaginary እኛ በማዕከላዊ አስተሳሰብ ስላለን ከመሃል ወደ ዳር የመቆጣጠር አስተሳሰብ ስላለን የፖለቲካ ባህላችን የፖለቲካ ንቃታችን ለፌደራል አስተዳደር ገና ያልታነጸ ከመሆኑ የተነሳ በዚህ አይነት ነው የምናየው now የመንግስትና የማህበረሰብ ግንኙነት መገለጫው ምንድነው በኢትዮጵያ ውስጥ ካልክ ዛሬ ማህበረሰብና መንግስት የሚገናኙት በምን መንገድ ነው በመብትና ግዴታ አንደኛ በመብትና ግዴታ ምን ማለት ነው እሱ ምን አይነት መብቶችን የዜግነት ግንኙነት ነው ያለ ማለት ነው መብትና ግዴታ ማለት የዜጎች አትሪቢዩት ነው ዜጎች ዜጋ ከሚያስብላቸው ነገር አንዱ መብት አላቸው ግዴታዎች አሏቸው ስለዚህ መንግስታቸው ጋር ሲገናኙ ከመንግስት ጋር ያላቸው ግንኙነት በመብትና በግዴታ ላይ የተመሰረተ ነው እንጂ ሌላ ሴንቲሜንት ሌላ የተለየ ስሜት በብሔር በመልክ በቋንቋ በቆዳ ቀለም በመናምን በሃይማኖት ጋር የተገናኘ አይደለም ይያለህ ነው and in a true democracy መንግስትና ህዝብ ያለው ግንኙነት በመብት ላይ በየዜግነት ግንኙነት ዜጎች የሆነ አይነት መብት ይኖራቸዋል ግዴታዎች ይኖራቸዋል መንግስት ምን ይኖራል በእነሱ ላይ እነሱ ባላቸው ግዴታ ላይ ስልጣን አለው እነሱ ባላቸው ህጋዊ ግዴታ ላይ ስልጣን አለው ግዴታቸውን አውቅና ሲሰጡት ለሱ ስልጣን ሰጥተውታል እነዛን ግዴታዎች እንዲያስተገብር ማለት ነው ስልጣን አለው ስልጣን ነው መንግስት ያለው ዜጎች መብት አላቸው መንግስት ስልጣን ስላለው እነሱ ደግሞ ግዴታ አላቸው ሪሲፕሮካል ነው በመንግስትና በዜጎች መካከል ያለ ግንኙነት የስልጣንና የግዴታ የመብትና የነጻነት በዜጎች መብት ባላቸው ነገር ላይ መንግስት ነጻነታቸውን አውቅና የሚሰጠው መንግስት ስልጣን ባለው ላይ እነሱ ደግሞ ግዴታቸውን ነው የሚወጡት እንደዚህ ነው ግንኙነት ማለት ነው ከዜግነት ግንኙነት ውጪ ምንም ሌላ ቁርኝት አይኖራቸውም ምን ማለት ነው
የዜግነት ግዴታቸው ከሚጥልባቸው ኃላፊነት ውጪ ለምንም ነገር አይገዙም ማለት ነው። የዜግነት መብታቸው የሚያጎናጽፋቸው በመርህ ላይ የተመሰረተ ግንኙነት በቀር ከነዚህ ውጪ የከለርህ ምን አይነት ቀለም እንዳለ አሁን እኛ ሀገር የታወቀ ነው። ጋምቤላ ከሆንክ ሱዳናዊ ነህ ምናምን ትባላለህ ጥቁር ስለሆነ። እውነት ይሄ ኢትዮጵያዊ ነው ምናምን ይባላል። ገና እኮ ነን አንቲ ሬሲስት እንባላለን እንጂ ዋና ሬሲስት ነን። ኦፕራ ዊንፍሬ ኢትዮጵያ ሄዳ አንድ ጊዜ እሷን ለመቀበል የተዘጋጀው ማህበር እያለ ኢትዮጵያን ኤርፖርት አዲስ አበባ ኤርፖርት ላይ ነጩን የእሷን ቦዲጋርዶች ምናምን ሰላም ይላል ሰው እና you haven't seen a racist country ምናምን ብላ ስትናገር ነበር። ምርር ብሏል። አልሄድም እዛ ሀገር ተመልሼ it's an extraordinarily racist ሀገር ነው። ዘረኛ ሀገር ነው። ለነጭ ያለው ክብር በጣም ትልቅ ነው። ironically ያልተገዛ ሀገር ነው ምናምን የሚለው ኢትዮጵያ ማለት ነው። ነጭ አልገዛንም እኛ ይሄን ሰላቶ እንዲያርገ ነው እንዳያለ የሚፎክረው ሀገር so በመሰረቱ ምን ይያለ ነው? ፈካ ያለ ሰው ከጠቆር ካለ ሰው ይለያል ይያለህ ነው። አንተ ኢትዮጵያዊ አይመስልም ምናምን ይባላል። ትንሽ ፈካ ያለ ጥቁር አሜሪካዊ ሲያዩ አሜሪካን ሀገር እዚህ ውጭ ሀገር አሁን እዚህ አገር በቀሎች ህዝቦች ኢንዲጂነስ ሰዎች እነሱ ብላክ ነው የሚሏቸው ፈረንጆቹ ያው ትንሽ ጠይምነት ነገር አላቸው በተለይ ከተቀላቀሉ እና ኢትዮጵያዊ አትመስልም። አንድ ቴኒስ ተጫዋች ነበር የዚህ ሀገር አንደኛ ከነ ጆኮቪች ጋር ይወዳደር እና ኢትዮጵያዊ አይመስልም ምናምን as if የኢትዮጵያዊ መገለጫ ፊዚካል ፊቸር የሆነ በድንጋይ ላይ የተጻፈ ይመስል እንደምንግባባበት አይደል? እንደዛ የሚባል ነገር የለም ይያለ ነው ገመንግስቱ። ስለዚህ ግዴታችን ምንድነው? አንድ ዜጋ ስትሆን ኢትዮጵያ ውስጥ ያለ ግዴታ ኦኬ የግብር ትከፍላለህ። አገራዊ ግዴታ ማለት ዘመቻ መዝመት ካለበት ትዘምታለህ በጦርነት ጊዜ። ሌሎች መብቶችህ በሙሉ ይጠበቃሉ። ሌላ የምታደርገው ምንድነው? የሌላውን ዜጋ መብት ታከብራለህ። የወል ይሁን የቡድን ይሁን የግለሰብ እነዚህ ግዴታዎች ናቸው። መንግስት በአስተዳደራዊ ስርዓት ውስጥ መኖር አለባቸው የሚል የስነ ስርዓት ህጎችን ታከብራለህ ማለት ነው። ከዚህ ውጪ የዜግነት መመስረቻ ኤሌመንት የለም። ኢትዮጵያዊ ዜጋ ለመሆን አንድ ሰው ከውጭ መጥቶ ቢገባ ኢትዮጵያ ውስጥ እና ዜግነት ፈተና ምናምን ቢኖር የሚጠየቀው እነዚህ መርሆች ያውቃሉ ወይ ተብሎ ኦኬ እነዚህን መርሆች ያውቃሉ ወይ? ፈንክሽናል ግለሰብ ለመሆን ደግሞ ከኢትዮጵያ ቋንቋዎች አንዱን ያውቃሉ ወይ? ህገ መንግስት አሁን ያለው የዜግነት ህግም እንደሚለው ማለት ነው። እንዲሁም እሱ ላይ የነበረን ክርክር ለረጅም ዘመን ህጉ እስኪሻሻል ድረስ አማርኛን የሚችል ይላል የዜግነት መስፈርቱ ማለት ነው። በኮንፌር ሄዳ ኢትዮጵያዊ ዜግነትን ለመውሰድ ብትፈልግ የተወሰነ አመት መኖር ምናምን ይልና አማርኛን የሚችል ይላል። እንደ እኛ ስንት ዘመን ተከራክረን አረብ ህግ አምላክ ሀገሩ ተቀይሯል ከኢትዮጵያ ቋንቋዎች መካከል አንዱን የሚችል ለምንድን ነው? በጣም ፕራግማቲክ ቾይስ ነው ይሄ ነገር ካየው ሰውየው ፈንክሽናል ሰው እንዲሆን ተንቀሳቅሶ መኖር የሚችል ለራሱ መብት መናገር የሚችል ግዴታዎቹን መስማት የሚችል ሰው እንዲሆን ከኢትዮጵያ ቋንቋዎች አንዱን ከቻለ በቂ ነው የደሚል እንዲቀንስ አድርገናል የዜግነት ህጉ ሲሻሻል እንጂ ለረጅም ዘመን ከድሮ የተወረሰ የኢምፓየር ውርስ ብለ ቅድም ከተጠቀስከው ነገሮች አንዱ የዜግነት መገለጫ ተብሎ አማርኛ የሚችል የሚል አለበት which was not right because አገር ውስጥ ተወልደው የሚያድጉ ልጆች ራሱ አማርኛ ላይችሉ ይችላል። in fact ኢትዮጵያ ውስጥ 70% ህዝብ አማርኛ ይናገርም ነበር for ages and እስከዛሬ ድረስ። ለዛ እኮ ነው ከተማ ሲመጡ አማርኛ ስለማይችሉ በመሳቂያ የሚሆነው የኛ ሀገር ሰው ፍርድ ቤት ሄዶ ትርጉም ከሌለ ምናምን የሚባል አይችልም። አማርኛ ማይችል ሰው የለም ኢትዮጵያ ውስጥ አማርኛ ሁሉም ሰው መግባቢያ ነው ምናምን ነው ይሄ ነው አንዱ የውሸት ትርክ ነው። አይችሉም። በአዋጅ እንኳን ከአደባባይ ህይወት ከአደባባይ መነገር ብትከለክላቸውም ቋንቋዎቹ በቤት ውስጥ ሰው ሲኖር የነበረው በራሱ ቋንቋ ስለሆነ ወደ ፍርድ ቤትም ሲመጣ ወደ ሆስፒታልም ሲሄድ ምን እንደሚሉት አይሰማም ነበር። ዛሬ ደግሞ ይልቁኑ በአፍ መፍቻ ቋንቋ የሚማር ትውልድ ካለ ከአንድ ክልል በቀር እና ወይም እነዚህ በጣም ህብረ ብሔራዊ ከመሆናቸው የተነሳ አማርኛ እንደ ስራ ቋንቋ ከተቀበሉት ክልሎች ለምሳሌ ደቡብ የኢትዮ አማራ ሊቃን ብዙ ጊዜ ደቡብ የኢትዮጵያዊነት መገለጫ ነው የሚሉት አማርኛን በፍቅር ስለወደደ ወይም አማርኛ አሲሚሌትድ ስለሆነ ምናምን የራሱ ቋንቋ ስለሌለው ይመስላችኋል። አይደለም። በጣም ብዙ ስለሆኑ ወይ ሁሉን እኩል አድርገ መቀበል ነው ያለበት የሥራ ቋንቋ አድርገ ወይም ደግሞ ሁሉም የተወሰነ ደረጃ ያውቃሉ ሊባል በሚችለው በፌደራልም ቋንቋ የሥራ ቋንቋ ስለሆነ
አማርኛን እንጠቀም ነው ጋምቤላም እንደዛ ነው ደቡብም እንደዛ ነውና አንዳንዴ የሥራ ቋንቋ ሆኖ አማርኛ በክልል ደረጃ አውቅና የተሰጠበትን ሁሉ ይቆጥሩና 70% ሰው አማርኛ ነው የሚናገረው ስለዚህ ኢትዮጵያ ቋንቋ ምናምን አገራዊ ቋንቋ እናርገው ናብይ ምናምን ዛሬ የሚዘባርቁት ማለት ነው ብሔራዊ ቋንቋ እንበለው የሚሉት ማለት ነው that's በጣም completely የአጭበርባሪዎች የፖለቲካ መልእክት ነው ይሄ ፕሮፓጋንዳ መልእክት ነው now ቋንቋ ራሱ መስፈርት አይደለም ባህል መስፈርት አይደለም ሃይማኖት መስፈርት አይደለም አየ በቀደመው ዘመን ኢትዮጵያዊ ኦርቶዶክስ ክርስቲያን ነው አማርኛ ተናጋሪ ነው ሸማ የሚለብስ ነው ኦኬ መልኩ ደግሞ እንደው ጠየም ያለ ይሄ የአበሻ ኢትዮጵያ መልክ ይባላል ይሄ ፈካ ያለ ማለት ነው እነዚህ ናቸው ይላል where does that leave the Somali the Gambella the Benishangul Gumuz peoples and the wider South people እና unsurprisingly በጣም ብዙ ጊዜ በቴሌቪዥን የብሔር ብሔረሰቦች ፕሮግራም የሚባል አለ ሰኞ ማታ ምናምን ከደቡብ ብሔር የሚተላለፍና የብሔረሰብ ብሔረሰቦች ሙዚቃ ምናምን እዛ ላይ ሲመጣ አንዳንዱን አይተውታ ያቆም አሪ ኤርቦሬ አሪን አሁን ማወቅ ይቻል ይሆናል ምናልባት ስለ ዲሽታጊና ስለመጣ በሱ ምክንያት አሪ የሚባል ህዝብ ሊታወቅ ይችላል I don't know እሱንም ማወቃቸው ነው አሁን የዲሽታጊና ደጋፊ ነን ብለው ወር የሚሉት ሰዎች ሁላ ዲሽታጊና አሪዬ ያለ እንደሚዘፈን አያውቁ አሪ ነው so የተለያዩ አካባቢ ያሉ ኤርቦሬ ምናምን የኢትዮጵያ ብሔር ብሔረሰቦች ቀን ሲከበር ኤርቦሬ ህዝብ ምናምን የባህል አለባበስ ለብሶ የመጣን ሰው በቃ ሰው እንደ ትንግርት ሲያየው እንደነበር አስታውሳለሁ አንድ ጊዜ በቅር ለኔ ቅርብ የሆኑ ሰው በቴሌቪዥን ቤት ውስጥ ቁጭ ብለው ያዩ የሆኑ አይነት ህዝቦችን በባህላዊ አሰራር አኗኗር ሲያሳዩ አሁን እውነት እነዚህም የኛ ናቸው ማለታቸውን አስታውሳለሁ ቤት ውስጥ ማለት አሁን እውነት እነዚህም የኛ ናቸው ምን ማለት ነው በእኛ ይሄ ኢትዮጵያን ኢማጂነሪ ውስጥ ኢትዮጵያዊ የሚባለው የሆነ አይነት ፊዚካል አትሪቢዩትስ አሉት የሆነ አይነት አካላዊ መገለጫዎች አሉት ብለው የሚያምኑ ሰዎች አሉ አይደለም ይያልኩ ነው አይደለም ህጋዊ በህግ ኢትዮጵያ ውስጥ አሁን በተቋቋመችው ትራንስፎርምድ በሆነችው አይዲያሊ ማለት ነው ኢን ቲዮሪ ኦን ፔፐር በሆነችው ኢትዮጵያ ውስጥ ዜግነት የዘር የቋንቋ የማንነት ዘር ስል ከለር ማለት ነው እነሱ እንደሚሉት ኦሮሞ ስለሆን ከዘረኛ በሚሉት አይደለም ዘር ሬሻል ካቴጎሪ white black በሚለው color so race ቋንቋ ሃይማኖት እነዚህ ነገሮች በምንም አይነት ከዜግነትህ ጋር ግንኙነት የላቸው ከኢትዮጵያዊነትህ ጋር ግንኙነት የላቸው ምን ጋር ነው ግንኙነት ያለ አንተ ወደ ኢትዮጵያ ማህበረሰብ ለመቀላቀል እነዚህን መሰረታዊ አማዶች ከተረዳ እውነት ኢትዮጵያን ተወዳለህ አባል መሆን ትፈልጋለህ ማለት ነው ምንድናቸው እነሱ የኢትዮጵያ ብሔሮች የመጨረሻ የስልጣን ባለቤት አካል መሆናቸው መንግስት ስልጣን የሚያዘው ከነሱ ፍቃድ በመነጨ ከነሱ ፍቃድ በነሱ ፍቃድ ላይ ተመርኩዞ መሆኑ የዲሞክራሲ መብት ይሄ መብት ደግሞ በውክልና በሚደረግ ወይንም ደግሞ በቀጥታ ተሳትፎ በሚደረግ አካሄድ የሚገለጽ መሆኑ የመንግስት ስልጣን የሚመጣው ከነዚህ ብሔሮች ሉዓላዊነት ብቻ መሆኑን ስትረዳ ምን ማለት ነው በኢትዮጵያ ውስጥ የመንግስት ስልጣን የፌደራል መንግስቱ ኤክሰርሳይዝ የሚያደርገው ከብሔሮቹ በተሰጠው ነው እንጂ እሱ ይዞ ለነሱ በሚያከፋፍለው አይደል ዲሴንትራላይዜሽን አይደል ኦኬ ተቆጥሮ ነው የሚሰጠው ዋናው የህዝብ ስልጣን ባለቤት ብሔሮች ስለሆኑ ማለት የሉዓላዊነት ባለቤቶች የፌደራል መንግስቱ ሉዓላዊነት በተውሶ በዴሪቬሽን ተቆጥሮ በተሰጠው ላይ በውጭ ጉዳይ በከረንሲ በመናምን በዲፌንስ በእነዚህ ላይ ነው በተሰጠው እንጂ inherently naturally የፌደራል መንግስቱ ያለው ስልጣን የሚባል የለም inherent enough ተፈጥሯዊ የሆነው መብት የብሔሮች ነው ማለት ነው በአንቀጽ 8 መሰረት አንቀጽ 9 ህገ መንግስት የበላይነት የህግ የበላይነት በአጠቃላይ ኮንስቲቱሽናሊዝም የሚለው ማለት ነው ይሄ ማንኛውም የመንግስት ስልጣን የሚያዘው በህገ መንግስቱ አግባብ እንደሆነ ከህገ መንግስት አግባብ ውጪ ስልጣን ከያዝክ ስልጣንህ እንደሚነጠቅ ህገ ወጥ እንደሚሆን የሚገልጸው ማለት ነው አንቀጽ 10 የሰብአዊ መብቶች
ቅዱስነት ክቡርነት sanctity of the rights the human and people's rights የሚለው ማለት ነው እነዚህን ዕውቅና ስትሰጣቸው ከዛስ principle of secularism የሃይማኖትና የመንግስት መለያየት የሃይማኖቶች ሁሉ እኩልነት የህዝቦች ሁሉ የሃይማኖት መብት ነፃነት ሁሉም ሰው በግል የማመን መብቱ የተጠበቀ ነው ሁለተኛ አንድ ሃይማኖት ከሌላኛው ሃይማኖት አይበልጥም ሁሉም ሃይማኖት እኩል ነው ሶስተኛ መንግስት ለሃይማኖቶች አንዱን አቅርቦ አንዱን አርቆ መሄድ አይችልም በሃይማኖት ጉዳይ አያገባውም አይገባም እኛ ሀገር ደግሞ እንደውም ከሌላው ሀገር በተለየ ሃይማኖት በመንግስት ጉዳይ አያገባውም ይላል which is not the case ሌላ ቦታ ሴኩላሪዝም በመተሰማበት ቦታ መንግስት ሃይማኖትን ገብቶ እጁን አስገብቶ በእግዚአብሔር ጉዳይ ቄሳር አይመለከተውም ነው ኦኬ የኛ ግን በቄሳር ጉዳይም የእግዚአብሔር ሰዎች አይመለከታቸውም ነው የሚለው ምን ማለት ነው የሴኩላሪዝም መርህ በአውሮፓ በመናምን ሲመሰረት መጀመሪያ በብርሃን ዘመን ኢንላይትመንት ላይ የካቶሊክ ቤተክርስቲያን እንደምታውቀው በኢንኩዊዚሽን በምን ዘመን ብዙ የታማች የውቀትም ባላደራ ስለነበረች በብርሃን ዘመን ላይ በኢንላይትመንት ጊዜ የሴኩላሪዝም መርህ መንግስትን ከሃይማኖት ለመጠበቅ ነው ጳጳሱ ከቤተ መንግስቱ መራቅ አለበት ነው በኋላ 19ኛው ሴንቸሪ ይሄ የብሔራዊ ብሔርተኝነት ምናምን የሚለው ከመጣ በኋላና ሞደርን ዲሞክራሲ ከተጀመረ በኋላ ግን ሃይማኖት vulnerable ስለሆነ ለጥቃት ስለሚጋለጥ ከቄሳር ሰይፍ ቤተክርስቲያንን ወይም ቤተ መቅደስን ለመጠበቅ አጥሩ ማን ዙሪያ ነው የሚሰራው ማለት ነው በመንግስት ዙሪያ ነው መንግስት በሃይማኖት አያገባው ያውን በአሜሪካን ህገ መንግስት እንደሱ ነው non establishment clause first amendment የሚባለው ማለት ነው በእናንተ መንግስት ሃይማኖትን አያቋቁምም አያፈርስም ምናምን የሚለው በመንግስት ዙሪያ ነው አጥሩ የተሰራው መንግስትን ሃይማኖትን ከመንግስት ለመጠበቅ የታጠረበት ማን ነው መንግስት ነው የኛ መንግስት አያገባውም ይላል በዛው በአንድ ትንፋሽ አራት ነጥብ አይደለም ድርብ ሰረዝ ይልና ሃይማኖት በመንግስት ጉዳይ ጣልቃ አይገባም ይላል ሶ በሁለቱም ዙሪያ ነው አጥር የታጠረው ለምን ኢትዮጵያ ውስጥ ሃይማኖት በመንግስት ውስጥ እጅ ነበረው ሲሶ መንግስት ነበረ you see how transformative this is ይሄ በጣም ኢምፖርታንት ነው ሃይማኖት at least ኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቅ ቦታ ነበር and by the way ዛሬ የአብይ አህመድ መንግስት እያመጣ ያለው ኦርቶዶክስ ሀገርናት ካለ ጊዜ ጀምሮ ይሄ ሁሉ አሁን በሃይማኖት ስም ሲደረግ የነበረው ጥቁር መልበስ ሰልፍ መሰለፍ ምናምን አገር ማወቅ እነ ጴጥሮስ የሚባሉ ጄኖሳይደሮች ሲንቀሳቀሱ የነበረበት ሁኔታ የመጣው ያንን ሲሶ መንግስት ማግኘት አለብን ከሚል መርህ ነው እኛ ኦርቶዶክስ ሀገርናት የሚለው እኮ fundamentally unconstitutional ከስልጣን የሚያስባርር ስካንዳለስ የሆነ ንግግር ነው አብይ አህመድ ዘመን ሶ የኢትዮጵያዊ ሰው አንድ ግለሰብ ሆነ ቡድን እና የመንግስት ግንኙነቶች የሚመሰረቱት በእነዚህ ሞደርን ራሽናል በሆኑ መርሆች ላይ ነው እንጂ ከባህል ከቋንቋ ከማንነት ጋር በተያያዘ አይደለም ምን ማለት ነው የኢትዮጵያን መንግስት ዲናሽናላይዝ አድርጎታል ይሄ ከመንግስት ማለት ነው ከብሔር ነፃ አድርጎታል ማለት ነው ከሃይማኖት ከቋንቋ ከማንነት ነፃ አድርጎታል ማለት ነው ነገር ግን እንዴት ነው የታየው የጎሳ ፖለቲካ የእንስሳ የዝንጀሮ ፌደራሊዝም ጎሰኝነትን በህዝቦች መካከል መከፋፈልን ምናምን ያመጣ ኢንፋክት ይሄ በህዝቦች መካከል ያለን ድንበር ሽሮ ማንንም ሰው ደቡብ አፍሪካዊ ማንንም መንገደኛ ሰው እነዚህን መርሆች ብቻ ከተቀበለ ኢትዮጵያዊ ሊሆን የሚችልበትን አግባብ ካስቀመጠ fundamentally የመጨረሻው cosmopolitan rational መርሆች ላይ ነው የተመሰረተው ማለት ነው and this is precisely why we pegged our hope of radical transformation of the empire into a republic on this principle ነገር ግን ያንን ትራንስፎርሜሽን የማይፈልጉ ሪአክሽነሪ ወደ ኋላ የሚያስቡ ኋላ ቀር አስተሳሰብ ያላቸው የኢትዮ አማራ ሊቃን ወደ ድንጋይ ዘመን እኛን ለመመለስ ሲፈልጉ ይሄንን የእንስሳ ፖለቲካ የአራዊት ፖለቲካ as big as professor መስፍን ሀብተ ማርያም እንደዚህ ነበር የሚሉት መስፍን ወልደ ማርያም ይቅርታ እና that was I think a mistake
ግሮስ የሆነ ማጭበርበር ነው አክቹአሊ ተሳስተውም አይመስለኝም አንዳንዶቹ ያወቁ ነው ይሄን የሚያደርጉት የራሳቸውን ፕሪቪሌጅ ለመጠበቅ ሲባል አብዛኛው ግን በድንቁርና ነው ይሄን የሚያደርገው እና ድንቁርናም ኤክስኪውዝ አይደለም ናው ሁለተኛው ያነሳው ነገር እነዚህ ነገሮች በአስቸኳይ ጊዜ እንኳን የማይገሰሱ ናቸው ስትል ከመጀመሪያው መርህ ጋር አይጣርስም ወይ ነው የመጀመሪያውን መርሆች እነዛን መርሆች ያጠናክራሉ እንጂ በነገራችን ላይ የአስቸኳይ ጊዜ አዋጅ ገደብ በአስቸኳይ ጊዜ ገደብ የማይጣልባቸው አንቀጾች ተብለው የሚቀመጡት አንደኛ የኢትዮጵያ ፌደራላዊ ስትራክቸር እና ፌደራላዊ ዴሞክራሲያዊ ሪፐብሊክ ነች የሚለው ስሟ አንቀጽ 1 ማለት ስለ ስም ነው ኖሜንክላቸር አንዱ በአንቀጽ 93 መሰረት በአስቸኳይ ጊዜ እንኳን የማይገደበው አንቀጽ 1 ነው አንቀጽ 1 ምንድነው ካልክ ኖሜንክላቸር ነው የዚህ ሀገረ መንግስት ስም ኦፊሴላዊ ስም ሙሉ ስም ሲባል በዓለም አቀፍ ማህበረሰብ ሄዶ ሲመዘገብ ማለት ዩናይትድ ኔሽንስ ምዝገብ ላይ ሙሉ ስም እድሜ ምናምን ተብሎ ሲጠየቅ አንድ ሀገር የሚናገረው እኔ የኢትዮጵያ ዴሞክራሲያዊ ፌደራላዊ ሪፐብሊክ ኢትዮጵያ ፌደራላዊ ዴሞክራሲያዊ ሪፐብሊክ ይባላል ይሄ ስም ኢቭን ያስቸኳይ ጊዜ አደጋ ባለ ጊዜ እንኳን አይለወጥም አይገሰስም አይገደብም አይሸርም now it is what is in a name እላለሁኝ እኔ ህገ መንግስት አስተምር ይሄንን አንቀጽ አንስቼ ከስሙ አይደለም ጉዳዩ ስሙ ሲግኒፋይ የሚያደርገው የመንግስት ስርዓት አለ የሀገረ መንግስት አይነት ያ አይነካም ይያለ ነው ዛሬ የደናቁርት ስብስብ በመንግስት ስልጣን ላይ ሆኖ በፈለገ ዝም ብለው አትዊል መቀየር እንደሚችሉ የሚያስቡት ባንዲራን አንስተው እንደሚቀይሩት ምናምን የህግ አገር ስላይደለ የህግና የሥርዓት አገር ስላይደለ ያው በጣም ስርዓት አልበኛ የሆነ አገር ስለሆነ የጉልበት አገር ስለሆነ በተለይ አሁን ደግሞ ፖለቲካዊ ነፍጥ ስለሆነ እና ነፍጠኝነትም የጀገነበት አገር ስለሆነ ገብረቤት ባይከዳኝ በ19ኛው ክፍለ ዘመን መጨረሻ በጣም የሚያንገበግበው ነገር እና እንደዚሁ አንተ የምታውቃቸው ገብረቤትም the first constitutionalist በጅሮን ተክለዋሪያት ይናገሩት ነገር ነበር በጣም በቃ በፍጹም በዛ የኢትዮጵያ ፊውዳል ስርዓት አንገሽግሿቸው ማለት ነው አገር የሚቆመው በሰራዊት ብርታት ሳይሆን በህግና ስርዓት ነው ያሉ ይጽፋሉ ገብረቤት በተለይ በጣም ተናዶ በየቦታው ወታደር ነኝ ይላል የማንም ዘራፊ ነገር ይላል አንድ ቦታ ላይ ካየው እና ወታደር እየተባለ እንደ ትልቅ ነገር ይነገራል ግን ቀማኛ ነው ይላል እሱ ዘራፊ ነው it's true ነፍጠኝነት ነው not that እነዚህ ሰዎች ስለ ኦሮሞ ደና ነገር ይሉ ነበር ለማለት አይደለም ግን at least እነሱ እንኳን ቆርቆሯቸዋል ከሌላው አረም ጋር ራሳቸውን አስተያይተው ቅናታቸው ከሌሎች ኢምፓየሮች ጋር እንዴት እኩል መሄድ አለብን ነው ቅናታቸው ሌላ እኮ ነው ፕሮግሬሲቭ አይደሉም እነሱ ቅናታቸው እንደ ሌሎች ኢምፓየሮች እኛም አፍሪካን እኩል ተቀራምተን እንደነሱ ስርዓት ህገ መንግስታዊ ነገስታት ኖረውን ምናምን ነው ግን አገር የሚቆመው አንድ ነገር ተረድቷል በሰራዊት ብርታት አይደለም በብረት አይደለም አገር የሚቆመው በህግና ስርዓት ነው ይላል በጅሮን ተክለዋሪያ master constitutionalist he is a legend in my class of constitutional law you know and he did draft the first written constitution of the empire ተክለ ማን ነው ገብረቤት ግን በጣም በሚገርም ንዴት ነው የሚገልጸው ወታደር ቀማኛ እኮ ነው ይላል በቃ ምን ይሄ ነው ግብርም እየጣረ በየቦታው ግብር መኖር አለበት ደሞዝ መኖር አለበት ሰራዊት መስተካከል አለበት ነው እሱ ደግሞ የሚለው አስተዳደር መንግስትና ህዝብ አስተዳደር የሚለው ላይ ማለት ነው እና ወታደርን በጣም ነው የሚጠየፈው and የዛሬዎቹ ሰዎች ሳያፍሩ የራሳቸው አባቶች ቀደምቶች ከተናገሩት በባሰ መንገድ እኛ ነፍጠኛ ነን ይያሉ ቲሸርት እየለበሱ ይሄንን ያጀግናሉ ኢንፋክት ነፍጠኛ የሚለውን ቃል የሚጠቀም ሰውን ያማሸማቀቅ ይሞክራሉ ባለጌው ብልግናውን እንዳትናገር ሊያሸማቀቅ ሲሞክር ማለት ነው ሌባ እንዳትለው ሌባ ማለት ነውር ነው በአማራ ህዝብ ላይ የዘረኝነት የዘር ማጥፋት እየጠራ ነው እንዲባል ኮድ ወርድ ነው ይያሉ ማለት ነው ኦኬ ይሄ በጣም ትልቅ ነውር ነው ትልቅ ወደ ኋላ መመለስ ነው ናው አንደኛው ስሙን የማይገሰስ መሆኑ አንቀጽ 1 ሁለተኛው አንቀጽ 8 የብሔሮች ሉዓላዊነት መርህ አንቀጽ 8 ሶስተኛ አንቀጽ 25 የህዝቦች እኩልነት መርህ አንቀጽ 25 በግለሰባዊም የቡድንም የወልም እኩልነትን ነው ያው
አንቀጽ 25 የእኩልነት መርህ ነው ሺ ጊዜ ቀውጢ ብትሆን ምድር ኦኬ በአስቸኳይ ጊዜም እንኳን አንድን ሰው በማንነቱ በብሔር በሃይማኖት በአገራ በባህል በጾታ የመለያየት መብት የለህም ነው አትችልም አይቻል አንቀጽ 25 ይሄ መብቶቹን ነው አሁንም የሚያጸናው እንጂ አይጣርስም እስከዛ አራተኛው አንቀጽ 39 ነው ቁጥር 1 ነው የራስን ዕድል በራስ የመወሰን መብት እስከ መገንጠል የሚለው መብት በማንኛውም ጊዜ ሰስፔንድ አይደረግም irony of ironies የትግራይ ክልል የራሱን ምርጫ ስላደረገ ህግ በማስከበር ስም 1 ሚሊዮን ህዝብ እስኪያልቅ ድረስ ጦርነት ተከፈተበት now in actual fact we know የትግራይ ክልል ይሄ ዘመቻ የተደረገበት የዚህ ህገ መንግስት ኢንቴግሪቲ ጠባቂ መሆን አለብኝ በሱ ሽፋን ይሰጠኛል ይሄ ህገ መንግስትና ህገ መንግስታዊ ፌደራሊዝም ቢያንስ በክልል ራሴን የማስተዳደር መብት ሺልድ እና ጋሻ ይሆነኛል ብለው እሷ ላይ ኢንሲስት ስላደረጉ now of course እንደ ሰይፍ አልተጠቀሙበትም እነሱ ስልጣን ላይ በነበሩ ጊዜ የህዋት ሰዎች አገሩን የማስተካከያ ሰይፍ አድርገው አልተጠቀሙበትም after it is too late retreat ሲያደርጉ ግን እንደ ጋሻ ሺልድ ሊጠቀሙት ሲሞክሩ ኖ እናንተ ያገሪቱን ሁሉ ያሸበራችሁ ምናምን ተብለው ይሄ ሁሉ ትውልድ ያለቀው እነዚህን መሪዎች ለመጠበቅ ነው በነገራችን ላይ and this is why ፕሪቶሪያም ላይ ሲደራደሩ ይሄንን ነገር የክልላዊ መንግስታቸውን ኢንቴግሪቲ መደራደሪያ ማድረጋቸው ወደ ጊዜያዊ መንግስት ምናምን መግባታቸው ስህተት ነው የሚለው this was important ለነዚህ መርሆች ነው የሞቱት እኛ ከሌሎች ብሔሮች በኩል ያለ ነው በአጋርነት ከነሱ ጋር ምን ቆምነት ዝም ብሎ ሰባዊነት ብቻ አይደለም in principle in defense of the federal structure as a shield ሲጠቀሙ ይሄ ነው ሌሎችም የሚትገባቸው ይሄንን ወደ ኋላ እንዳይመለስ ይሄ ታሪክ እነሱ ሲቆሙ ከነሱ ጋር መቆም አለብን ከሚል መርህ ነው እንጂ የተለየ ለነሱ ከሌላው ህዝብ የተለየ አፍቅሮት ወይም ደግሞ የተለየ ደጋግ ስለሆኑ ለሌላው ህዝብ ምናምን እኮ አይደለም ደሞም ዝም ብሎ ሰባዊነት ወይ ችግር ደረሰባቸው ብለን ከደረሰባቸው በኋላ አይደለም መደገፍ የጀመረው ሳይደርስባቸው ወደ ጦርነቱ እንዳይጀመር በመንቃወም ጊዜ ነው ልክ አይደለም ይሄ ነገር ከሀገሪቱ የፖለቲካ ግራመር ውጪ ነው እየተደረገ ያለው ነገር አብይ አህመድ ከቀን አንድ ከመጀመሪያው ቀን ጀምሮ የሚጠቀመው ቋንቋ ከሀገሪቱ የፖለቲካ ሰዋሰው ጋር አብሮ አይሄድም አያውቀውም ሀገሩን እንዴ የኦሮሞ ብሔርተኝነት ታላቁን የኦሮሞ ህዝብ ወደ መንደር አስገባው ምናምን ሲል ይሄ ሰው ያገሩን አያውቅም የመጣበትን ወገን አያውቅም ከሱ የተወዳደረበትን ፓርቲ ማንነትም አያውቅም ማለት ነው እሱ ጠቅላይ ሚኒስትር መሆኑንም አላወቀም ማለት ነው ካልሆነማ የኦህዲድ አባል ሆኖ የተመረጠ ሰው በኦሮሞ ብሔርተኛ ድርጅት ውስጥ ታቅፎ ኦሮሞ ሆኖ ስልጣን የያዘ ሰው የኢትዮጵያ ምታክል ትልቅ ሀገር ጠቅላይ ሚኒስትር ከሆነ በኋላ የመንደር ጠቅላይ ሚኒስትር አይደለም ይሆናል ለዚህ ያበቃው የኦሮሞ ብሔርተኝነት ነው ለዚህ ያበቃው የኦሮሞ ተወላጅ ነኝ ብሎ በኦሮሞ ተወላጆች ፓርቲ ውስጥ በመቀላቀሉ ነው and yet የሚያወራው ነገር ሌላ ነገር ነው እንዴ ይሄ ሰውዬ የት ሀገር እንዳለ አያውቅም እሱ ማን እንደሆነ አያውቅም የመጣበትን ድርጅት አያውቅም ስለዚህ ይቅርታ ይጠይቅ ኢትዮጵያን ህዝብ ወይም ደግሞ ስልጣን ይልቀቅ የመጀመሪያ ወር ላይ ነው ይሄን ያልኩት ያኔ ነው ሰልፍ የተነሳብን ካስታወስክ እና ለኔ ምንድነው በቃ ለምንም አይ እንዴ ይሄ ሰውዬ ከሌላ ቦታ ነው የመጣው ይሄስ ያኔ ምንድን ነበር ምንለው ከሌላ ስክሪፕት ነው የሚያነበው ከዚህ ከአገሩ አይደለም ሀገሩ ህገ መንግስት አይደለም ማንንም ሰው እኮ አክት ነው አሁን ፖለቲካል ፐርፎርማንስ ያው ፐርፎርማንስ ነው anyway ፐርፎርማንስ ታደርግ ቤሲክ የምትጠቀመው ስክሪፕት አለ ህገ መንግስቱን ያ ስክሪፕት አብይ was performing from another script አንዳርጋቸው ጽጌ እግዚአብሔር ይስጠው ነግሮናል ሮድማፕ ነው ሰጥቼው ነው ከሱ ላይ ነው አክት ያደረገ ያለው ብሏል ኦኬ ነብራን አሁን ትራምፕ ለምንድን ነው የሚያዞረው የኢንታየር ዴሞክራቲክ ፓርቲ እና የአሜሪካ ፕሮግሬሲቭ ኃይሎች በሙሉ ግራ ግብት ያላቸው የትራምፕ ጉዳይ አንድ ነገር አይናገሩም ካያቸው ከንግግር ውጪ የሆነው ለምንድን ነው ከሀገሪቱ መሰረታዊ መግባቢያ ስክሪፕት ውጪ ነው ሰውየው እና በየት በኩል እንደሚይዙት ምን እንደሚሉት እንዴት አርጋው ፖለቲካሊ ሬይን ሊያደርጉት እንደሚችሉ አልገባቸው በፍርድ ቤት ተሞክሯል ምናምን አሁን ገና ዝም ብለው ያዩ ነው ስክሪፕቱን ነው የቀየረው መሰረታዊ የሀገሪቱን የፖለቲካ ሰዋሰው ስክሪፕት ቀይሮታል ማለት እሱ ከሌላ ስክሪፕት ነው የሚናገረው ምን ያመጣሉ ይላል ገብቷል እና
ስልጣኑ በእጁ ስላለ የሆነ ርቀት ይሄዳል እስከዛ ድረስ የሚያተርፋትን ያተርፋል ሲቆም ይቆማል አንድ ቦታ ላይ ስክሪፕቱ እንደማያስኬድ እኮ እስከ መጨረሻው ያውቃል ያለችን ጊዜ ግን እቺ ነች ይያለ የሚፈልገውን ነገር ይሰብራል ያገኘው ነገር አብይ እንደሱ ነው ያደረገ የነበረው ሰባብሮ ደግሞ ሲጨርስ በጦርነትም በምንም አጋሽቶ ሰባብሮ ሲጨርስ በሉ እንግዲህ አሁን እንደ አዲስ እንጻፍ ህገ መንግስትና ኦሮሞ አትደግፉኝም እንዴ ምናምን ይልሃል ዞር ብሎ እኛ በምን ቋንቋ ነበር የምታወራን እንኳን ምናምን ይያለ ነው አሁን እኮ ቆይ ለኦሮሞ ስትናገር ዛሬ እንዴት ነው ማን አንተ ነው የሚለው ኦሮሞ ምክንያቱም በፊት ገና ሲጀምር የኦሮሞ ብሔርተኝነት አደጋ ነው ብሎን ከኛ ርቆ ቆመ አሁን ተመልሶ ይሄ ኦሮሞ መንግስት ስለሆነ አድኑኝ ምናምን ሲል እስቲ ቋንቋው እንደገና በምን ቋንቋ ማን ነው ምናምን ይላል ኦሮሞ literally that's where we are today because ስክሪፕትን ከቀየርክ በኋላ ያ ስክሪፕት ያውጣህ ነው የትግራይ ላይ የተፈጠረው ነገር ይሄ ነው የስክሪፕቶች ግጭት ነው አንዳንዶች clash of visions ይሉታል የእይታ የመልከታ ልዩነቶች ያልተስማሙ ህልሞች የሚጋጩ ህልሞች ወዘተ ምናምን ይላሉ precisely ግን what actually happened was the political grammar the script of the political grammar has changed ወይም ከሌላ ቦታ ይመጣ ሌላ ስክሪፕት ነው የሚያነበው ይሄ ሚሊኔሪያን የሆነው አነጋገር ለምሳሌ ይሄ መሲሃዊው የሆነው አነጋገር ኢትዮጵያን ከኦሮሞ አዳምኩ ሀገር እንዳትበተን ይሄን አደረገን ምናምን ህግ የማስከበር የትኛውን ህግ ስክሪፕቱን እዚህ ትቶ የምን ህግ ነው የሚያከብረው የትኛውን ህግ ይሄው ነው እኮ ስክሪፕቱ ስለ ህግ ምናወራ ከሆነ እሺ ሌላ ህግ አለው ማለት ነው እሱ ሌላ ያልተጻፈ እኛ የማናውቀው ህግ አለ ያልተጻፈና አንተ የማታውቀው እንዳለ እዚህ ያለ ነው ሰው የማያውቀው ስለሆነ ተቃዋሚዎች እንዴት አንድል እንደሚያደርጉት አያውቁ ግራ ይገባቸው ለዛ ነው የሱ ፖለቲካ ተቃዋሚ ሊሆኑ የሚገባቸው ይሄን ህገ መንግስት የሚጠሉ የሚምናምን ሰዎች የኦፒዲዮ አሽከር ሆነው አሰብስፈው ከዓለም ዙሪያ ተሯሩጦ የገቡት መጀመሪያ እነሱ ነበሩ ምክንያቱም ይሄ ከተጻፈው ስክሪፕት ውጪ ነው አክት የሚያደርገው ከነሱ ከተዋሰው ስለዚህ እነሱ ይሄኛውን ሲጠሉት ስለነበረ ይሄንን ፍላውንት ማድረጉ ተስማምታቸው ነበር በለው ሲሉት የነበሩት እኮ ግፋ በለው ሲሉት የነበሩት እነሱ ናቸው በአሰቃቂው እልቂት ውስጥ ለምን ያ ስክሪፕት የነሱ ስክሪፕት ስለሆነ ኦኬ ናው በስክሪፕት እና በመናምን ከማውራት እንመለስ ሁለተኛው አንቀጽ የመጨረሻው አንቀጽ 5 ናቸው ይያለው የማይገሰሱ አንቀጾች አንቀጽ 39 ነው የባህል የቋንቋ የማንነት ተመልከት አሁን ዛሬ ግን በተግባር እየተደረገ ያለው እነዚህን ለመሻር ነው የብሔራዊ ዳያሎግ ኮሚሽን የምናምን እየተባለ ህገ መንግስት ማሻሻል ጥናት እየተሰራ የጥናት ቡድን እየተቋቋመ ኮሚቴ እየተቋቋመ በእርቀ ሰላም ስም በኮሚሽን በዳያሎግ ኮሚሽን ስም በህገ መንግስት ይሄ ሁሉ የሚደረገው እነዚህን መርሆች በተግባር ቀሪ ለማድረግ የሚደረግ ሩጫ ነው ሶ እነዚህ የአስቸኳይ ጊዜ አዋጅ እንኳን የማይገሰሱ የሚለው የአስቸኳይ ጊዜ አዋጅ ህግ ማለትም አንቀጽ 93 ማለት ነው በነገራችን ላይ ኢትዮጵያ ውስጥ የአስቸኳይ አዋጅ ህግ ማውጣት ቀላል አይደለም ከወጣ ደግሞ በጣም እነዚህን አንቀጾች ሳትነካ ነው ብትንቀሳቀሰው ነው የሚለው ስለዚህ ኤክስትሪምሊ በህግ የሚገዛ government under law የምትለው አይነት ስርዓት ነው ሳንክሽን የሚያደርገው የህገ መንግስት ማለት ነው so one has to understand እኔ አሁን ብዙ ጊዜ ከትግራይ ጦርነት ጊዜ ወይም የሲዳማ የክልልነት ጥያቄ ጊዜ ወይም የወላይታ የክልልነት ጥያቄ የሌሎቹ ብሔረሰቦች የማንነት ጥያቄ የቅማንት የማንነትና የራስ አስተዳደር ጥያቄ የአገው የራስ ክልል የራስ አስተዳደር ጥያቄ ላይ ከነዚህ ጋር የምንቆመው because it's fundamentally የዚህ ሎጂክ አውትወርኪንግ ለከነሱ ጋር የመቆም ግዴታ ስለሆነ የሲቪክ ዲዩቲ ስለሆነ ነው probably I'm the only constitutionalist Ethiopian ማለት ነው እና ironically ማለት ነው ኢትዮጵያን የሚያፈርሱ ምናምን ከመንባሉ ሰዎች ነን ግን this is us ኢትዮጵያውያንን ሁሉ አንድ ለማያያዝ ስንጮህ የነበር ነው ግን እኛ ባንዳ የጁንታ ምናምን እየተባልን የነበረው ማለት ነው የኦሮሞ ብሔርተኞች አክራሪዎች ካለን የሚሉ እንደኛ የኦሮሞ ብሔርተኛ ብንሆን ሌላውን ህዝብ ከጋር አጋርነት አንቆምም እኛ ለሌላው ህዝብ አንጮህም እኛ ለአገሪቱ ህጋዊ ኢንቴግሪቲ ወጥነት ጥብቅና አንቆምም እንደውም we are too kind to the regime and the empire that actually made us a bastard እኛን step children ያደረገን empire ውስጥ we have been the most loyal critics እውነት ለመናገር so እነዚህ አንቀጾች አይጣርሱምና actually ይሄ ነው የሚያሳየው now እንመለስ ወደ ዋናው ነጥባችን
የኢትዮጵያ ህዝቦች ጥያቄ የራስን ዕድል በራስ የመወሰን መብት ጥያቄ ምንጮቹ ምንድናቸው ወደሚለው ጥያቄ ይሄኛው መልሼው እንደሆነ ፎሎ አፕ ጥያቄ መልሰህልኛል ጸግሽ ይሄንን ያነሳውበት ምክንያት አለኝ ምክንያቱም በጽሁፍም እንደምታቀው በንግርትም ይሄ ነገር የተለመደ አይደለም ለሚሰማ ሰውም እንግዳ ነው ብዬ ስላሰብኩ ነው እንደዚህ አይነት አተረጋግም ማለት ነው ምክንያቱም ይሄ ህገ መንግስት አይደለም በሚቃወሙት ሰዎች ይሄ የኢትዮጵያ ፌደራላዊ ስርዓት በሚቃወሙት ሰዎች ይቅርና በሚደግፉት ሰዎችም መሰረቱ የሚያያይዘው ቋንቋ ነው ማንነት ነው ተብሎ ሁሉ ጊዜ ስለሚነገር which is partly true ማለት ማንነቶችን ስለሚያከብር ፕሪንሲፕሎቹም ከዛ ስለሚመነጭ ነገር ግን እንደ ሀገር ፌደሬሽኑን አንድ ላይ የሚያያይዝ ወደ አንድ ሀገርነት የሚጎትት የሚቻለውን ጥረት የኤምፓየሩን ነገር አስቀርቶ የብሔሮችን ህልውና ባከበረ መልኩ እንዲያያዙ ጥረት ያደረገ ህጋዊ ዶክመንት ነው ሚል ነገር ትርጉም የሰጠው ትርጉም ትንሽ እንግዳ ስለሆነ ማለት አሁን ጽሁፎቹ ጋር ስትሄድ ይሄ ተራ ዌብሳይት ላይ የሚጻፉ የሆነ ነገር ለማብራራት አኔክዶት የሚጽፉ ሰዎችን አይደለም ነው ይሄ ሜይንስትሪም ስኮላርሺፕ ጋር ከሄድ ራሱ የኢትዮጵያን ፌደራሊዝም ኮንቴክስቱ የሚጻፈው የሚተረጎመው ኤትኒክ ፌደራሊዝም ተብሎ ነው እንዳውም ቅርብ ጊዜ ነው ሰዎች መልቲናሽናል ፌደራሊዝም የሚለውን ስም ራሱ እየተቀበሉ የመጡት እንጂ ኤትኒክ እንጂ አሁን አንተ ባየኸው መልኩ አገሪቷን አንድ ላይ ለመሰብሰብ የተቀመጡ አምስቱ አዕማዶች መርሆች አንተ ያልካቸው ማንንም ያስተዋላቸው የሚያቃቸውም ሰው ብዙ ያለ አይመስለኝም ለዛ ነው ትንሽ ትኩረት ሰጥተህ እንድታወራ የጠየቅኩ ማለት ነው በሌላ በኩል ከዚህ ያፈነገጠ የህብረ ብሔራዊ ፌደራሊዝሙ ጠላት የሆነ በአንድ በኩል የአገርን ህልውና ያፈርሳል የሚል በሌላ በኩል ደግሞ ፍጹም ዕውቀት አልባ የሆነ የብሔሮችን ማንነት የሚያንጓጥጥ ንግርታል የጎሳ ፌደራሊዝም ብሎ የሚጠራ ምንድነው ይሄ ፌደራሊዝም በህግ ደረጃ እንኳን በፕራክቲስ ይቀር በህግ ደረጃ እንኳን መርሆቹ ምንድናቸው ብትላቸው ማብራራት ይቀር ትርጉሙን እንኳን መናገር የማይችሉ ሰዎች ዶክመንቱንም ህገ መንግስቱንም አይተውም ነክተውትም የማያውቁ ነገር ግን ማብራራት የሚፈልጉ ሰዎች አሉ ቡድኖች አሉ ይሄንን ነገር የሚያንጓጥጡ የጎሳ ፌደራሊዝም የዘረኝነት ፌደራሊዝም ቅድም እንዳልከው ደግሞ በጣም በሚያሳቅቅ መልኩ ራሱ የጦጣ የዝንጀሮ ምናምን ይያሉ የሚገልጹት ነገር ነው አሁን ይሄ ሁለት ነገር ነው አንደኛ በዛ ያለ ሰው ዕውቀት ሲያንሰው ታያዋል በዚህ ጉዳይ ላይ ሁለተኛ ደግሞ ከዛ ካምፕ ማለት ነው ከሚቃወመው ካምፕ ሁለተኛ ደግሞ ስራይ ብሎ የማንጓጠጥ የማንቋሸሽ ነገር ስለሚታይ ስለዚህ በሁሉም በኩል አሁን የተናገርከው አትረጋገም ይሄ the five principles ብለ ያስቀመጥከው ነገር ትንሽ ለሰው ጆሮ እንግዳ ሊሆን ስለሚችል ብዬ ነው ደግሜ የጠየቅኩ ስለዚህ አሁን ወደ ታሪካዊ ዳራዎቹ መጀመሪያ ወደ ጠየቅኩት ነገር እንሄዳለን ራስን ዕድል በራስ የመወሰን መብት ትናንት ዛሬና ነገ የሚለው ምክክራችን እንደቀጠለ ነው የኢትዮጵያ ህብረ ብሔራዊ ፌደራሊዝም መርሆችን ስናወራ ነው እስካሁን የቆየ ነው አሁን ደግሞ ይሄንን ነገር ምን አመጣው ኢትዮጵያ ይሄንን ነገር ስትመርጥ በ1991-92 በአውሮፓ አቆጣጠር ይሄ ነገር ሲመረጥ በኋላ ደግሞ ህገ መንግስት ሆኖ ሲጸና ይሄ ብቸኛ አማራጭ ነው ወይ ለምንድነው ይሄ ነገር የመጣው ይሄንን የምንጠይቅበት ሁለት ምክንያቶች ያሉን ይመስለኛል ጸግሽ አንደኛ ይሄ ነገር ማዕከል ላይ አሁንም እንግዲህ ቅድም ያንተ ያነሳው ቃል ላይ ነው የምመለሰው መሃል ላይ ቁጭ ብሎ የዚህ
ህገ መንግስት ጠባቂ ነው ተብሎ ህገ መንግስቱን ይዞ ምሎ ስልጣን የያዘ ኃይል መንግስታዊ ስልጣኑን የጨበጠው ይሄንን ነገር እየተዋጋው ነው ስለዚህ እሱን ወደ ኋላ ልናነሳ እንችላለን ሁለተኛው ከዚህ ቀጥለን የምናወራው ነገር እሱ ነው ነገር ግን ምክንያታችን አንዱ እሱ ነው ለማለት ነው አሁን ይሄንን ነገር ለማውራት ታሪካዊ ዳራውን በወፍ በረርም ቢሆን አንስተን እንድንነጋገር ሁለተኛ ሰዎች ቅድም እንዳነሳውት እውነት ለመናገር የእውቀት ማነስም አለ በማህበረሰባችን ውስጥ የእውቀት ማነስም አለ ይሄ ነገር ኢህአዴግ መጥቶ ከአንድ ጫፍ ዘሎ መጥቶ ወደ ሌላ ጫፍ አርፎ አይ ለዚህ አገር የሚበጃት የብሔር ብሔረሰቦችና የህዝቦች ህልውናን የሚያስከብር ህገ መንግስትና ህገ መንግስታዊ ስርዓት ነው ብሎ ራሱ እንደፈጠረና ከሰማይ እንዳወረደ ነው የሚረዳው ታሪካዊ ዳራው ምንድነው ከየት ነው የመጣ ነው ተጉዘን የደረስነው መንገድ ምን አይነት መንገድ ነው የሚለውን ብዙ ያለ ማስተዋል ነገሮች አሉ እነኚህ ነገሮች ጸግሽ ምንጮቹ አሁን ያነሳሃቸው መርሆች ህገ መንግስታዊ ሆነው እንዲደነገጉ ያስገደዱ ሀገራዊ ታሪካዊ ሁኔታዎች ምንድናቸው ይሄ ነገር አዲስ ጥያቄ አይደለም ነገር ግን በእነኚህ አሁን ባነሳኋቸው ሁለት ጉዳዮች ምክንያቶች ልናወራቸው አሁንም እንገደዳለን ማለት ነው ለማንሳት በአጭሩም ቢሆን ለማብራራት ከየት እንደተወለደ ከየት እንደመጣ ለምን ይሄ ነገር ወሳኝ እንደሆነ አሁን አንተ ሀገርን ለማያያዝ የተቀመጠ ብቸኛ ዶክመንት ነው እንዳው ሀገርን የሚያያዝ መርህ ያመጣ ነው ኤምፓየሮቹን የኤምፓየርን ውርሶችን በተቻለ መጠን ዝቅ በማድረግ ሪፐብሊካዊ የሆነ ነገር ለመውለድ የተደረገ ጥረት ነው የምትለው አንተ ግን ምንድነው ይሄንን ያስገደደው ይሄ ብቸኛ ምርጫ ለምን ሆነ ጸግሽ እስኪ እሱን እንድታወራ መልካም አሁን ያነሳቸውን ጥያቄዎች አድሬስ ከማድረግ በፊት አንድ ሁለት ነጥብ ቅድም ባነሳው ላይ ልጨምር አንደኛ ይሄ አሁን ያለው ገመንግስታዊ አደረጃጀት ኢትዮጵያ ኢን ቲዮሪ ነው አሁንም እናወራው በተግባር we are far away from it ያደረገው ነገር አንዱ የኢትዮጵያን ፌደራል መንግስት ወይ አገረ መንግስቱን ዲናሽናላይዝ ያደረገው ይሄ ነው መተላለፉ የሚያሳዝነው ነገር ምን የሀገር ፖለቲካ የብሔር ፖለቲካ የሚያወራ ህገ መንግስት እሱ ነው ችግራችን ምናምን ይባላል አክቹሊ ያደረገው የኢትዮጵያን አገረ መንግስት ዲናሽናላይዝ ብሔር የለሽ ነው ያደረገው ከብሔር ከሃይማኖት ከቋንቋ ከምን የጸዳን ያደረገው ለዚህ ነው ብሔራዊ ማንነት አይደለም ያለን አገራዊ ማንነት ብሔራዊ ጥቅም አይደለም ያለን አገራዊ ጥቅም ብሔራዊ መዝሙር አይደለም ያለን አገራዊ መዝሙር ነው ያለን because አንድ ብሔር አገር አይደለንም በደም ወይም በአንድ በባህል በቋንቋ በደም በሃይማኖት የተሳሰረን አይደለንም አስተው የፌደራል ስርዓት መንግስቱንና አገረ መንግስቱን ዲናሽናላይዝ አደረገው ከብሔር ነፃ አደረገው ስንል ምን ማለት ነው ኢትዮጵያ በቀድሞ ጊዜ ሞኖሊንጓል ነበረች በዚህ ፌደራል በዚህ ህገ መንግስት መሰረት መልቲሊንጓል ነች ሞኖናሽናል ነበረች በዚህ ህገ መንግስት መልቲናሽናል ነች ህብረ ብሔራዊ ነች ያለ የባለ አንድ ሃይማኖት የባለ አንድ ብሔር አገር ነበረች ባለ ብዙ ብሔር ኦኬ ባለ አንድ ቋንቋ አገር ነበረች አሁን ባለ ብዙ ቋንቋዎች አገር ባለ አንድ እምነት አገር ነበረች አንድ ሃይማኖት የመንግስት ሃይማኖት ያላት አሁን ባለ ብዙ ሃይማኖቶች እና መንግስት ከሃይማኖት የተለየ አገር ነው የሆነችው ሃይማኖት ቋንቋ ባህል ማንነት ላይ የተመሰረተ ማንነት አይደንቲቲ የለውም አገረ መንግስቱ ይያለ ነው በዚህ ህገ መንግስት መሰረት የኢትዮጵያ አገረ መንግስት ዲናሽናላይዝድ ሆኗል at the same time የኢትዮጵያ ብሔር ብሔረሰቦች ደግሞ የራሳቸው የወል ማንነትን እንደ መንግስታዊ መገለጫ እንዲኖራቸው አድርጓል ሁለት ነገር ነው በአንድ ጊዜ እየሰራ ያለው simultaneously denationalizing the national or
the federal government and probably encouraging nationalism at the sub-state level ከአገረ መንግስቱ በታች ባሉ ሌሎች አካሎች ግን የብሔር ማንነታቸው የበለጠ ጎልብቶ እንዲገለጽ የተደረገበት ማለት ነው አሁንም ኢቭን አርቃቂዎቹ በደንብ አልተረዱትም የሚለው ነገር ግን ምን አለ መሰለ የክልል ህገ መንግስቶቹን ሂድና አንብብ የመመስረቻ መርሆቻቸው ኤግዛክትሊ የፌደራሉ 5 መርሆች ናቸው አያስፈልግም አንዳንድ በጣም ይሄ የፕሪቪሌጅ የማጣት ፍርሃት I call it the Ethio Amhara elites anxiety የዋይት አንግዛይቲ ተመሳሳይ ማለት ነው አናሎገስ ይሆናል የሚያነሱ ሰዎች ምን ይላሉ የኦሮሚያ ክልል የኦሮሚያ ክልል የኦሮሞ ነች ይላል የቤኒሻንጉል ጉሙዝ ክልል የቤኒሻንጉል ነባር ህዝቦች ክልል ነች ይላል ይሄ በጣም አደገኛ ነው ምናምን ይላል እንደ የፌደራል መንግስቱን ዲናሽናላይዝ ስናደርገው እና ብሔሮች የራሳቸውን እድል በራስ የመወሰን መብትና ሉዓላዊነት መብት አላቸው ስትል actually ክልሎቹ ብሔር አላቸው ማለት ነው it is unfortunate እንዲሁም ሁሉም ብሔሮች የራሳቸው መንግስት ስለሌላቸው of course ያላቸው ከተባለም በልዩ ወረዳ በዞን በልዩ ዞን እና በክልል ደረጃ አላቸው to that extent ብቻ ነው ያለው unfortunately ሁሉም የለውም ክልል okay and that's as it is supposed to be እና የኦሮሚያ ክልል የኦሮሞዎች ካልሆነ የማን ሊሆን ነው እንዴት ይሆናል ብሎ ይከራከራል ኦሮሞ አንድ ብሔር ከሆነ የራሱን እድል በራስ መወሰን መብት ያለው የሉዓላዊነት ስልጣን ባለቤት ከሆነ ራሱን የማስተዳደር ምናምን ቅድም ያልኳቸው መብቶች የሚጠቀም ከሆነ ኦሮሚያ የሚባለው የኦሮሞ አገር የኦሮሞዎች ነው of course የኦሮሞ ዜጎች ነው necessarily በደም የኦሮሞ ማለት አይደለም in fact interestingly ደግሞ የነሱንም ኮንሰርን በሚያስወግድ ደረጃ መሆን እንኳን ሳያስፈልገው የክልሎቹ ህገ መንግስቶች ያማራም ነው ባይዘው ይሄ ለምን ወደ ኦሮሚያና ወደ ሌሎቹ እንደሚያያለቅም ያማራም ክልል ህገ መንግስት ጨምር ማለት ነው ምን አላቸው እነዚህኑ 5 መርሆች እንደገና በክልል ደረጃ እውቅና ይሰጧቸዋል መመስረቻ አማድ አድርገው እንጂ አሁን የትግራዋይነት መለያ እነዚህ መርሆች መሆን ግዴታው አልነበረም of course ጥሩ ነው እንደዚህ ሴኩላር ዲናሽናላይዝ አድርገው ማስቀመጣቸው in fact የብሔር ማንነት አገነገነ ምናምን ብለው የሚሰጉ ሰዎችን ፍጹም ፍርሃት እንዳይኖራቸው የሚያደርግ ነው ለምን ትግራይ ውስጥ ኢሮብ አለ ኩናማ አለ የተወሰኑ አፋርኛ የሚናገሩ ሰዎችም አሉ ከሌላ አካባቢ የመጡ ደግሞ በስራም ይሁን በኑሮ እዛ የሚኖሩ የሌላ ብሔር ተወላጆችም አሉ ስለዚህ ትግራይ ዲናሽናላይዝድ አይደንቲቲ ቢኖረውና ሲቲዘንሺፕ ቢኖረው that's good በኦሮሚያም እንደዛው በጋምቤላም በቤኒሻንጉል በሁሉም ቦታ ይሄ ሆኖ ሳለ ግን አንደኛው ካለማወቅ የተነሳ በአብዛኛው ሁለተኛ አለማወቁ ደግሞ የእውነት መሆኑን የምታውቀው ፕሮፌሰሮች ፒኤችዲ ማአት ፒኤችዲ ቲሲስ ነው የተሰራው እኔ ለዚህ አንዱ ተጠያቂ ነኝ እኔ ይሄን ትምህርት ሳስተምር ፖፑላራይዝ አድርጌያለሁ በአዲስ አበባ ዩኒቨርሲቲ የማስተርስ ፕሮግራም ስንከፍት የህገ መንግስት ህግ አንድ ስፔሻላይዜሽን አድርጌ ስከፍት ምክንያት ነበር ይሄ ሀገር የህገ መንግስት ሬቮሉሽን ተካሂዶበታል ከ91 ጀምሮ ይሄ ሀገር የሰብአዊ መብት ሬቮሉሽን አንሊሽ ተደርጎበታል ከ91 ጀምሮ ነገር ግን የሰብአዊ መብት ህግ ጥናት በስፔሻሊስት ደረጃ የለም የህገ መንግስት ህግ ጥናት በስፔሻሊስት ደረጃ የለም ይሄ እስካለ ድረስ ደግሞ ምንድነው ይሄ ነገር ይሄን ህገ መንግስታዊ ሰነድ ኢንትሮጌት የማድረግ የመመራመር በሱ ላይ ምንም እንቅስቃሴ ስለሌለ ማስተርስ ፕሮግራም ሲከፈቱ እነዚህ ዋናዎቹ ሁለቱ ዲፓርትመንት ሆነው ሌሎች ደግሞ በወንጀለኛ መቅጫ ህግ በአጠቃላይ ፐብሊክ ሎና በንግድ ህግ ምክንያቱም ከ91 ጀምሮ አንዱ የተከሰተው ነገር ሊበራላይዝ መደረጉ ነው ኢኮኖሚው ቢያንስ ከፋይናንሻል ሴክተሩ ምናምኑ በአብዛኛው አሁን ገና ቢሆንም ሞር ኦር ሌስ ነፃ ኢኮኖሚ ምናምን የሚባለው ቋንቋ ውስጥ የገባው ግን የኛው በወቅቱ ደግሞ እኔ ያንን በማስብ ጊዜ የኢትዮጵያ መንግስት በወቅቱ የነበረው መንግስት ዴቨሎፕመንታል ስቴት ነው ስለሚል ይሄም ደግሞ እንደማንኛውም ፖስት ኮሎኒያል ሀገር ቴንደንሲው ስለሆነ በጣም የድህነት ሀገር ስለሆነ ከዛ ለመውጣት የዴቨሎፕመንታል ስቴት ስለሚል ምንድን ማለት ነው በሊበራል ኢኮኖሚ ውስጥ ከኒው ሊበራሊዝም ጋር መጋጨት በዚህ አይነት ህገ መንግስት ስርዓት ስለዚህ ኮመርሻል ኤንድ ቢዝነስ ሎ የሚባል የማስተርስ ፕሮግራም
ከፈትን በወቅቱ ይሄን የወያኔ ህገ መንግስት ፖፑላራይዝ ለማድረግ እየለፋ ነው ምናምን ይባል ነበር ባጭር ጊዜ ውስጥ ግን እንዲሁም ከዛም አንድሪያስ ደግሞ የፌደራሊዝም ኢንስቲትዩት የሂውማን ራይትስ ኢንስቲትዩት የሚባል ከፈቱ ባጭር ጊዜ ውስጥ በጣም ፖፑላር ሆነ ትምህርቱ ብዙ ሰው ማስተርስ ደረጃ ስፔሻላይዝ አደረገ ወዲያው ፒኤችዲ ፕሮግራሞች ውስጥ መሳተፍ ጀመረ ግን ከዛ በፊት ጀምሮ ይሄንኑ ጉዳይ ይሄን ትራንስፎርሜሽን ለመቃወም ሲሉ ያጠኑ ብዙ ምሁራን አሉ በጣም ስማቸው የሚጠራ ታዋቂ ምሁራን ዛሬ ድረስ አሁን የምናገረውን እንኳን ሰምተው ማይመለሱ ማለት ነው ግን የምር ምሁራን የምር ናቸው ዮና ቢንክ በሆላንድ ያለው ፕሮፌሰር ለምሳሌ ይሄንን ኤትኒክ ፌደራሊዝም በጣም በቃ እንደ ኤትኒክ ፌደራሊዝም ይያለ ልክ የሎካል ሰው ነው የሚመስለው የሚያወራው የሱ ተማሪዎች የነበሩ ሌሎችም እናስናቀ ከፋለ ማአት መጽሐፍ ነው የተጻፈው ብዙ ሰው ማለት ሊገለጽ በማይችል ደረጃ ኢቭን ኢህአዲግ ውስጥ ያሉ እንደነ ሰለሞን ንጉስ አይነት ፊስካል ፌደራሊዝም ብለው ሲጽፉ እንደዚሁ የሴንተር ነገር ነው ያለ መረዳት ችግር አለ and of course እንደዚህ አይነቱን ነገር ስናወራ በወቅቱ እንደ ፐራያ እንደ የሆነ ሌላ ነገር እንደሚያወራ ሰው ተደርገን የታየን አለ ብዙም አጋር አልነበረኝም በኢትዮጵያ የአካዳሚክ ስርዓት ተስፋ የቆረጥኩት እኔ ምንም በቃ ግርግዳ መጋጨት ሆነ በየቀኑ የምታወራው ነገር ሊገባው አልቻለም ሰው እና እንደው አንድ ስቴፕ ሄዶ እስከ ነዋልልኝ እንኳን ዝቅ ብሎ ለማንበብ እንኳን አይሞክርም ሞር የምትለው ሰው ምንድነው የሚሉት እነዚህ ልጆች ብሎ እንኳን ለማሰብ አይፈልግም ዛሬ ደግሞ እንደውም ነዋልልኝ ደንበኛ ወንጀለኛ ተደርገው ቢገኙ ለፍርድ የሚቀርቡ ሰዎች እንዲደረጉ ሆኗል ሶ የመጀመሪያው ነገር እነዚህ መርሆች የሚያደርጉት የኢትዮጵያን ሀገረ መንግስት ዲናሽናላይዝ ማድረግ ነው ለምን ከእስር ቤቱን ለመፍታት የሚያስችለው ከብሔር ሀገረ መንግስቱን ነፃ በማውጣት እና የብሔሮችን መብት በማክበር ስለሆነ ሁለተኛ ይሄንን የሚያጣጥሉ ሰዎች ልክ ነው ዕውቀት አለ የዕውቀት ችግር አለ ኢትዮጵያ ውስጥ የፐብሊክ ሎ ስኮላርሺፕ ደካማነት አለ ስለዚህ ጽፍ ያለው ብዙ የሊጋል ኤጁኬሽን ላይ የተጻፉ አርቲክሎችን ማየት ይቻላል የፐብሊክ ሎ ዕውቀት በአጠቃላይ የአደባባይ የሚባሉት እነዚህ ህገ መንግስት ፐብሊክ ኢንተርናሽናል ሎ የዲፕሎማሲ ህግ የሀገረ መንግስት ህግ እነዚህ ነገሮች ላይ በጣም ትልቅ የዕውቀት ችግር አለ የዕውቀት ማነስ ችግር አለና አብዛኞቹ የሰብአዊ መብትና ህገ መንግስት ህግ ደቡብ አፍሪካ ሴንትራል ዩሮፒያን ዩኒቨርሲቲ ቡዳፔስት እና ጌዲዮን ቲሞቴዎስ ምናምን እነዚህ ኢትስ ኖት አክሲደንት የኔ ተማሪዎች የነበሩ ናቸው ፒኤችዲ ምናምን የሰሩ ኬፕ ታውን ዩኒቨርሲቲ ኦፍ ፕሪቶሪያ ሄደው የሰሩ ልጆች እነዚህ አዲስ ፐርሰናሊ በእኛ ሪዲንግ ክለብ ውስጥ የነበሩ ከኔ ጋር የሚተዋወቁ ምናምን ልጆች ናቸው አብዛኞቹ ሁሉንም በስም ዝርዝር ማወቅች ማጥራማሳት ይችላል ህገ መንግስቱ የምርጫው ይራዘም ሲባል በ2020 ተጠራርተው የመጡ ካለም ዙሪያ የህገ መንግስት ምሁራን ተብለው ምስክር ለመሆን የመጡት ልጆች አብዛኞቹ እነዚህ ልጆች ናቸው እነዛ ልጆች አብዛኞቹ በደም ሳይረዱት ለፖለቲካ ዓላማ የፖለቲካ ይሄ ጎሳ ፌደራሊዝም ከሚለው አረዳድ በመነሳት የፖለቲካ መፈክሮችን ይዘው ያንን ወደ ቲሲስ ቀይረው ዲግሪ ያገኙ ናቸው አብዛኞቹ ስለዚህ ያንን ይዘው ስለሆነ አብይ መቶ ህገ መንግስቱን ተተን ምርጫ ማራዘም አለበት ሲባል እኮ አዎ ምናምን ይያሉስ ጮሁ ነበር አንድ ሰው ብቻ ነው በመርህ ላይ ተመስርቶ የተቃወመው እሱም ፕሮፌሰር አንድሪያስ ፕሮፌሰር አንድሪያስ ሸቴ ብቻ ነው ኢንፋክት በኮቪድ ምክንያት ምርጫ ማራዘም ትክክል አይደለም ፕሪሳይስሊ አስቸጋሪ ጊዜ ስለሆነ በዛን ጊዜ ነው እንደው ምርጫ መካሄድ ያለበት የሚል ሶሊድ የሆነ የምሁር ትንተና ያደረገው ሰው እሱ ብቻ ነው ለመስማት እንኳን ትንሽ ጆሮ የምትሰጠው ማለት ሌላው የማህይማን ጩኸት ነበር የደናቁርት ጩኸት ነው በቃ እና መተው አንቀጽ ምናምን የሚጠቅሱ ቴክኒሻኖች አሉ ይሄ የኢትዮጵያን ህግ እንደ አብስትራክት አርት እንደዚህ ብለው የሚያዩ ማለት ነው አብስትራክት አርት ወጥቷል ትርጉሙ ማን እንደ ተመልካቹ ነው የሚሆነው ከኮንቴክስቱ ነጥለው እንዲም ሊሆን እንደዚህ አንቀጽ የሆነ ልክ ኒቲንግ እንደሆነ አድርገው የሚያወሩ ቴክኒሻኖች you don't deal with public law እንደዛ you can't understand public law without its context you know ይሄ ነበር አንዱ ችግራቸውና በጣም ያስቅ ነበር እንደ ህግ ባለሙያ የምታዳምጣቸው ከሆነ ያኔ ይቀርቡ የነበሩ ፕሮፌሰሮች ዶክተሮች ቴስቲሞኒ የሚሰጡት ማለት ነው እኔ ጓደኞቼና አብረውኛ ባልደረቦቼ ስለሆኑ አያፍሩም እንደ ይሄን ነገር ያወራሉ እንደ ምናምን ነው ያልኩት እንዴ ነገር ያሳፍራል ስትሰማው ራሱ የሆነ ብርድ የሚል ነገር ነው anyway ዲናሽናላይዝድ መሆኑ አገሩ አልገባቸውም እና ዲናሽናላይዝድ መሆኑን አሁን ቢረዱ ደግሞ ትክክል አይደለም ብለው ነው ያሰው ምክንያቱም የኢትዮጵያ እንዴት ብሔራዊ ማንነት ማላት እንዴት ምናምን
ብለው የሚፎክሩ ነው ይመስለኝ and that's absolutely I think መጨፈን ነው ላለመረዳት መጨፈን ነው of course ለምን እንደሚያደርጉት ይገባኛል ኢግኖራንስ አለ ግን ስትራቴጂክ ኢግኖራንስ ደግሞ አለ ሆን ተብሎ የሚደረግ አለማወቅ ለፕሪቪሌጃቸውን ለማስቀጠል ሲባል የሚያደርጉት አለ ሌላው ምንድነው ሁለተኛው ነገር የመደዴ ፕሮፓጋንዳ አለ አለማወቅ አለ እና አብይ ደግሞ የደላላ ፖለቲካን በቤተ መንግስት ሲያስገቡት ፕሮፓጋንዳው የመደዴ ነው የሆነው ማለት የነዳልቻ ፕሮፓጋንዳ ነው የሆነው ቲክቶክ ላይ ሰው መሳደብ ምናምን ሆነ ማለት ነው ሶ የዛ የፕሮፓጋንዳ አካል ምንድነው የጎሳ ፌደራሊዝም የዝንጀሮ ፌደራሊዝም የህግ አራዊት ምናምን የሚለው ይሄ የመደዴ የተሳዳቢዎች ፕሮፓጋንዳ ማለት ነው ፕሮፓጋንዳም እኮ መልክና ሁኔታ አለው ይዘት አለው እንደዛ አይነት ነገር ውስጥ ስለተገባ ለንግግር እንደዚህ አይነት ነገርን እንዳትናገር ሳይለንስ ለማድረግ ይሄን ነገር እንዳትጠራው ታቡ ያለ ማድረግ ነው እንቅስቃሴያቸው በነገራችን ላይ ኢትዮጵያ ውስጥ ሳይለንሲንግ በጣም ነው የሚቻለው ታቡ ለማድረግ ነው በተቻለ መጠን ፌደራሊዝም እንዳትል የብሔር መብት እንዳትል ዋለልኝን ለመግደል የሚፈልግ ህዝብ እኮ አለ አሁን በደም በቃ and ironically ደግሞ አማራዎች ናቸው እሱ የተወለደበት ህዝብ ልጆች ሰዎች ናቸው አሁን በቅርብ ኢትዮጵያ ውስጥ የሚደረግ የቲቪ ውይይት ነበር እና አንደርጋቸው ጥሩነ ምናምን ተሰብስበው የሚወያዩት እና ታምራት ከበደ የመሬት ላራሹን ከጻፉት ሰዎች መካከል የሚጠቀሱ እና ጴጥሮስ ቶጆጃ ምናምን ማለት ነው የኔ ድሮ ሜይሶን ምናምን ውስጥ የተሳተፉ ልጆች brilliant fellows ግን እዛ ላይ የሚጠይቁት ልጆች ሲጠይቋቸው እየወቀሷቸው እየከሰሷቸው ለመጡት ለውጥ እና በተለይ ዋለልኝን አንዱ ሲያነሳው ልክ እንደ ወንጀለኛ እሱ ጋር ሄድም አለ እንደ እሱን ለቆይ ለጊዜው እዛው አንተው ልክ በቃ አሁን ቢገኝ በድንጋይ ተወግሮ ይገደል የሚሉ ነው የሚመስሉት and በተግባርም በጽሁፍም በእውቀትም actually he remained true to his convictions and that is an uncommonly courageous young man እና ያንን ሰው እንደዚህ ልክ ለምንድን ነው ይሄን የሚያደርጉት ይሄን ጉዳይ መናገር ነውር እንዲሆን ይፈልጋሉ አንዳንዶቹ እኮ ባለፈው ትግራይ የሚለው ቃል ነውር እንዲሆን እንዳይነገር እንፈልጋለን የሚሉ ምሁራን እንኳን ዶክተሮች ናቸው ትንግርቱ ነው ምናምን የሚባል ልጅ እንደዚህ ብሎ ሲያወራ ነበር አንድ ጊዜ ቢያፍራ የሚባለው በናይጄሪያ ወንጀል ሆኗል ትግራይ የሚባለው መሆን አለበት ምናምን ይያሉ ማለት ነው ቀጥሎ ምን ይያሉ እንደሆነ ይገባል ለማን እንደሆነ ይሄ ሜሴጅ so ድንቁርናው አለ ስትራቴጂክ ኢግኖራንስ አለ ኦኬ ከዛ ደግሞ የመደዴ ፕሮፓጋንዳ አለ ኦኬ የምንድነው ይሄ ፕሮፓጋንዳ ለምንድነው ሳይለንስ የማድረግ እና ምን ማለት ነው ብርሃናማነትን ኢንላይትመንትን ኢትዮጵያ ውስጥ ለማጨለም ተማምሎ የተነሳ ቡድናል እዛ ጋር ለማጨለም ነው ይሄ እንግዲህ ዲናሽናላይዝ ማድረግ ያንድን ሀገረ መንግስት የመጨረሻው ኮስሞፖሊታን ፕሮጀክት እኮ ነው ይሄ የመጨረሻው ፕሮካንሺያን ፕሮጀክት ነው ካንት የመጨረሻው ይሄንን ለማጥፋት ይሄንን የሚናገሩ ሰዎችን ለአፍ ለማዘጋት የማትለው ነገር የለም ዲሁማናይዝ አድርገ ዴሞናይዝ አድርጋቸው ማለት ቪሊፋይ አድርገ የጎሳ ብሔር ፖለቲካ ትርክት ምናምን ኦፒዲዮ ደግሞ ተቀበልና ይሄ የለቅሶ ፖለቲካ ነው ሲያሰቦይ ቻቲ ሚቲ ምናምን ትላለች እነዚህ እንኳን ቀላል ሚዛንትን ያው የዘምብለው አምታቾች ስለሆኑ ብዙም ከቆይ በሚገባ ከነሱ ጋር ውይይት መታደርግባቸው አይደለም እና አብይ ስልጣኑን ለመጠበቅ የማይጠቅመው ስለሆነ ብቻ ነው ስክሪፕቱን የሚቀይረው እሱ ፎከሱ ስልጣን እንጂ አገር ምናምን የሚለው ጉዳይ ላይ የለበት ስለዚህ ዝም ብሎ ሲያስበው በዚህ መንገድ ስልጣን ማስጠበቅ አይቻልም ብሎ ያምናል ምክንያቱም በዚህ መንገድ ኦሮሚያ ውስጥ እንደ ኦሮሞ ሊመረጥ አይችልም ሌሎቹን አያምናቸውም ሶ ሌላ ነገር ማምጣት አለበት እዚህ አሁን ፕሬዚደንሻል ምናምን በሚለው ምናምን እንደዚህ አይነት ነገር ያያሰበ ለሱ ስልጣኑን ለመጠበቅ አይጠቅመኝም ብሎ ስላመነ ያው እንዳልኩ አምሮ ውስጥ ያለው ስክሪፕት የአሜሪካ ሲስተም ፕሬዚደንሻል ሲስተም ስለሆነ ሁሌ የሚያነሳው አሜሪካ ሀገር እንደዚህ ነው ሰው ይሞት ሁሉ ነገሩ ምሳሌው ቴምፕሌቱ እዛ ነው ያለው so again in his mind ያለው ስክሪፕት ሌላ ስለሆነ ማለት ነው ስክሪፕቱን ስለማያውቅ ነው እና የሱ ፕሮፓጋንዲስቶች ደግሞ ዲያቆን ዳንኤል ምናምን ያው obviously ሆነ ስትራቴጂክ ኢግኖራንሱ እንዳለ ሆኖ የመደዴ ፕሮፓጋንዳ ለማከናወን ስለሚፈልጉ ሌሎቹን ህዝቦች የማግለል የመጠቅለል ንግግር ስለሚያደርጉ ነው ይሄን ያህል
ስለዛኛው ካልኩኝ I think probably ሌላ ጊዜ በሌላ ርዕስ probably በጽሁፍም ይሄንን ነገር በደንብ ማራመድ ያስፈልገን ይሆናል